በዳጣ ላይ የተጠነሰሰው ሴራ ከሽፏል። ዳጣ ከቤት እንድትገለል እንድትጠላ ማንም ሰው እሷን እንዳያቀርባት የተደረገው ነገር አልተሳካም። የቤቱ ልጅ ታላቅ ልጅ እንግዲህ በዳጣ በቅናት መንፈስ ተነስታባት እንዲሁም እዛ ቤት መምጣቷን ጭምር ያልወደደችው እንዲሁም ደግሞ እሷ ከምትወደው ከናታን ጋር ዳጣ ያላትን ቀረቤታ የምታወግዘው ልጅ ምክንያቱም ናታንን ስለምትወደው በዛም በዚህም ምክንያት ዳጣ ላይ በኃይል በቅናት ተነስታ ነበር። ከዚህ በፊትም ያደረገችው ሴራ አልተሳካም። አሁን ደግሞ ከባድ የሆነ ነገር ጠንስሳ ዳጣ ወደ ቤት ስትገባ እንግዲህ እናት አባት ተብዬ ቤተሰብ ሁሉ በጉጉት እየጠበቋት ነበር። ላትመጣም ትችላለች። ይሄን ሁሉ አድርጋ እንዴት ትመጣለች? ግን ደግሞ አባት ትመጣለች ደግሞ እሷ ናት የወሰደችው ብለው ማለት አይቻልም። በእርጋታ እንጠይቃለን ሲል ነበር ከባለፈው ክፍል እንደተመለከት ነው ማለት ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነን። በመጀመሪያ ለድምፅ ጥራት ይቅርታ ጠይቃለሁ። ጉንፋን እንግዲህ ያነፋነፈኝ ነው። በመቀጠልም እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ወደዚህ ቻናል አዲስ ጎራ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በትህትና እጠይቃለሁ። ግብዣይም ነው። ቪዲዮንም ላይክ ማድረግ እንዳትረሱ። የዳጣ ተከታታይ አዲስ ድራማ እንግዲህ ተወዳጅነትን አትርፎ እጅግ ልብ አንጠልጣይ በሆነ መልኩ መተላለፍን ከጀመረ እንግዲህ አራተኛ ክፍል ላይ ደርሷል። በጣም ልብ አንጠልጣይ በጣም ተወዳጅ የሆነ ድራማ ነው ከጅምሩም እንደተመለከት ነው። እናም በዚህ ክፍል የምናውቃት ቀድሞ ምሳሌ ድራማ ላይ የምትሰራ ዳጣ እንግዲህ በእሷ ስያሜ የወጣ ድራማ ነው። እናም ዳጣ ያው ቤተሰቦቿን አግኝታ ደስታዋን እያጣጣመች እንደገና እንደተወለደች ያህል ተሰምቷት በቃ በጣም ደስ ብሏት ሳለ እንግዲህ ደስታዋን ለማደፍረስ ለማጥፋት በተለያየ መንገድ ተቀናቃኝ ተነስቷል። እንግዲህ ለእሷ ደስታ ምክንያት አንዱ ዋናው አባቷ ነው። እዛ ቤት እንግዲህ ያቀረባት ያውም ደግሞ ዲኤንኤ እንኳን ሳትመረመር እንመረመራለን በሚል ግን እንዲሁ አምኖ አባትነቱን ልጅነቷን አምኖ ተቀብሎ እዛ ቤት እንግዲህ ከሚስቱ ጋር ተጋፍጦ ሚስቱ ሳትፈልግ ልጆቹም እንዲሁ ትንሿ ልጅ ናት እንጂ ታላቋ አልፈለገችም። በዛ ግብ ግብ እንግዲህ እንደምንም አይምሮዋን የሚስቱን አሳምኖ እዛ ቤት ማስጠጋቱን የምናስታውሰው ነው። እናም ዳጣ እዛ ቤት ከገባች ጊዜ ጀምሮ ደስታዋ እጥፍ ድርብ ሆኗል። እንዲሁም ደግሞ በዛ ቤት ያሉ ልጆች ከታላቅ ልጅና ከእንጀራ እናቷ በስተቀር ሌሎቹ እንግዲህ ለዳጣ ትልቅ ቦታ ፍቅር አላቸው፣ ያቀርቧታል፣ ይወዷታል ከአባቷ ጭምር ማለት ነው። ውሃ ትንሿ ልጅና ናታን በዛ ቤት ተቀምጦ የሚማረው ልጅ እንግዲህ ዳጣን ገና እንዳዩዋት ነው ቀልባቸውን የማረከችው። በጣም ነው የወደዷት። ያው የምትቀልድ የምትወደድ አይነት ካራክተር ነው ያላትም ንጹህ የሆነች ሰውም ስለሆነች እንግዲህ ምንም ክፋት ሰንቃ አይደለም እዛ ቤት የመጣችው ሰው ናፍቋት ሰው ተርባ ነው እንጂ። እናም ያንን የተረዱ እነኛ ሰዎች እንግዲህ ማለትም ናታንና ውሃ በጣም ወደዋታል። ከእሷ ጋር ጊዜን ማሳለፍ ይፈልጋሉ። ከእሷ ጋር መጫወት ይፈልጋሉ። በተለይ ናታን ዳጣ ልብስ ቀይራ እንዲህ ለባብሳ ሲያያት ራሱ ዋው እንዴት ታምሪያለሽ እያለ ውስጡን ስሜቱን ሳይደብቅም ሲገልጽላት ነበር። ታዲያ የናታን ዳጣን መቅረብና እንደዚህ ማለቱ የቤቱን ታላቅ ልጅ አስቆጥቷል። እንዲሁም ደግሞ እንግዲህ በዚህ ክፍል እንደተመለከትነው ያው ዳጣ ወደ ቤት ስትገባ ወርቁን ወስደሻል ብላ እናት የእንጀራ እናት ማለት ነው ተናንቃት አውጪ በሚል እንግዲህ አለቃትም ብላ በጣም ተናንቃት ልትገላት ባለው ሂደት አባትን ቢከለክል እንዲሁም ናታንም ቢከለክል ናታን ላይ እንግዲህ ፎከስ አድርጋለች። አንተም ለዚህ ተባባሪ ነክ ስትል እንዲሁም ደግሞ እናትም እንዲሁም ታላቅ ልጅም ናታን ከዳጣ ጋር ያላቸውን ቀረቤታ አይወዱትም። እናም
ከዚህም የተነሳ እንግዲህ አሁንም ቢሆን ይቺ ታላቅ ልጅ ዳጣን አልተወቻትም። እንደውም ተናንቃትም ነበር ከእናቷ ቀጥሎ እንግዲህ በግልጹ ናታን ጋር ያለሽን ቀረቤታ አቁሚ ስትል እንግዲህ ተናንቃት ነበር። ዳጣ ግን ወደዛ ብላት ያው ቀጥን ያደረገቻት እጇን ልታነሳባት ስትል ማለት ነው። እና የእንጀራ እናትም ያው ዳጣ እንድታወጣ ብዙ ሙከራ ብታደርግም ወርቁን ንብረቱን የወሰደችው እሷ ስለመሆኗ እንድትናገር ብዙ ጥረት ብታደርግም ዳጣ እንግዲህ ምንም የምታውቀው ነገር የለም። አይደለም ልትወስድ ይቅርና ሲቀጥል እሷ አላማዋ ያ አይደለም። እዛ ቤት የመምጣቷ እነሱ ስላላወቁ ነው፣ ስላላወቋትም ነው አላማዋን ማን እንደሆነች ለዛ ቤት ለሰውየው ልጅ መሆኗንም ስለማያውቁ እንግዲህ ምንም ቢሉ ያው እውነት አላቸው በእነሱ ቤት። እናም ግን ነገሩ ያው ሳይውል ሳያድር እውነት ተገልጧል። እውነት እንግዲህ ቢቆይም መገለጡ አይቀርም። አሁን ግን የንጹህ አምላክ የዳጣ አምላክ እንግዲህ ወርቁን ያችው የቤቱ ልጅ እንደወሰደች ያው ውሃ ተናግራለች። ውሃ በጣም እንደውም ውሃ ናት። ውሃ ንጹህ አይደለ? እሷም ንጹህ እንደ ውሃ የነጻች ልጅ ናትና በጣም ደስ የምትል ጨቅላ በቃ ገና እንደ የአሁኑ ጊዜ ልጆች እኮ ገና ተወልደውም ገና ከፍ እንኳን ሳይሉ በጣም ብልጥ ናቸው ነገሮችን የመደበቅ። እሷ ጋር ግን ያ የለም። እህቷ እንኳን እየመታቻት እያገለለቻት ሳታቀርባት እንኳን ትወዳታለች፣ ትጠጋታለች። ይህን ያህል ንጹህ የሆነች ሰው ናት። እህቷ ግን በተቃራኒ እሾክ የሆነች እንግዲህ በዳጣ ላይ አድብታ ተነስታ ያውም በማስመሰል እናቷን እንግዲህ እንደዛ እንድታደርግ አድርጋ መልሳ ደግሞ እናቷን አቅፋ በማባበል ምንም እንደማያቅ ሰው ብትሆንም ነገር ግን እሷ እንደሆነች የወሰደችው ዳጣ ያው በዘዴ እነ ናታን ሲጠይቋት ተናግራ ነበር። ያንንም ናታን ያው ለአባት በጥበብ በእርጋታ ነገሩን እንዲያጣሩ ከውሃ መስማቱን ነግረውት ነበር። አባትም እጅግ ተናዶ እንግዲህ ገብቶ ክፍሏ ሲፈልግ ያንን ወርቅም የደበቀችበት አግኝቶ ከዛም እንግዲህ ይችኑ ኤቢን ልጁን የመጀመሪያ ልጁን ሲጠይቃት ነበር። ቦርሳውን ክፈችው እያላት ነበር። እንግዲህ እሷም ያው ልቧ ስላወቀ እየተንቀጠቀጠች እየፈራችም እንደማያውቅ ሰውም እየሆነች ምኑን ምን እያለች እንግዲህ በዛ እንድትከፍት እያስገደዳት ነበር አባቷ ማለት ነው። ኦልሬዲ እንግዲህ ሴራዋ አሁንም አልተሳካም። ያው ልጅ ናትና እናት መቼም እናት በተለይ ያው ምንም ጥፋተኛ ብትሆን ታላቅ ልጇም የምትወግነው ለዛችኛዋ ነው። ሆኖም ግን እንኳንም ስራዋ ሴራዋ ተጋለጠ፣ እንኳንም ዳጣ ነፃ ወጣች ማለት ነው። አሁንም ቢሆን ልትክድ ትችላለች። ይቺ ታላቅ ልጅ ልትክድ ትችላለች። እኔ ነኝ ብላም አታምንም መቼም። ሆኖም ግን ያው በራሷ ቦርሳ ውስጥ መገኘቱ ከራሷ እህት አንደበት እሷ መውሰዷን መናገሯ ይሄ ነፃ የሚያወጣ ነው ዳጣን ማለት ነው። ሆኖም ግን አሁንም ቢሆን በዳጣ ላይ እናትና ታላቅ ልጅ በቅናት በመቀናቀን መነሳታቸው ይቀጥላል፣ ቀጥሏልም። ምክንያቱም ከናታን ጋር ያላትን ቀረቤታ አይፈልጉትም። ምክንያቱም እናት ታውቃለች ታላቅ ልጇ ናታንን እንደምትወደው፣ ከናታን ጋር ቢሆኑ አብረው ቢሆኑ እና ብንድራቸው ጥሩ ነው ስትል ለባሏም ስትነግረው ነበር። እናም ባልም ያው ከተዋደዱ በተለይ የእሷ መውደድ ብቻ ሳይሆን እሱም ይወዳት ከሆነ ኦኬ፣ ግን እስቲ እንይ እሱ ይወዳታል ወይ ይፈልጋታል ወይ የሚል ነገር አንስቶ ነበር። እንግዲህ እናት ያው ለልጇ መዳር ትፈልጋለች ናታንን። ናታን ታዲያ ከዳጣ ጋር ያው ፍቅር አይደለም እሱ በእህትነት በግልጽነት ነው የወደዳት ያቀረባት። እናም ይህንን እናት ስታይ ይበልጥ ዳጣ ላይ መነሳቷ እንግዲህ የማይቀር ነው። ሌላው በቤት ውስጥ ያለችው ሰራተኛ ተብዬ እንግዲህ ለዳጣ ወላጅ እናት እንደሆነች እንግዲህ ሲጀመርም ድራማው ያው ገምታችንን አስቀምጠናል። እናም ልቧ በጣም ይሳሳላታል ስታያት ራሱ እና እናት ዳጣ እንደዛ ስታመናጭቃት ራሱ ስታይ በስስትና በጣም አዝና በፍርሃት ስትመለከት ነበር። ምክንያቱም
ዳጣን ባታቃትም ገና ስታያት ያው ሆዷ መቼም ልቧ ይነግራታል። በቀጣይ እንግዲህ ክፍሎች እየተመለከትን ስንሄድ በስተመጨረሻም ይቺ እናት የቤቱ ሰራተኛ የዳጣ እናት እንደምትሆን ነው። በአጠቃላይ በዚህ ክፍል የቃኘ ነው ይህንን ይመስላል። በቀጣይ ክፍል ደግሞ ቀጣዩንም የምናጋራችሁ ይሆናል። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ይህን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ደህና ሆኑልን። ባይ ባይ።